ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናላችን ቤተሰቦች እንደምን ናችሁ? ተፈጥሮ ውበቷን ሁሉ አውጥታ የሰጠቻት ገና ከመጀመሪያው እስትንፋሱ ጀምሮ ልቦን የሚሰርቅ አስደናቂ ምድር መጎብኘት ይፈልጋሉ? ዛሬ ወደ አንደኛው የኢትዮጵያ አስደናቂ እና ድንቅ ምድር እንወስዶታለን። ከከተማው ጫጫታ ከእለት ከእለት ውካታ ወጣ ብለው ንጹህ አየር እየተነፈሱ ከተፈጥሮ ጋር ብቻ የሚገናኙበት ቦታ ናፍቆታል? ዛሬ ወደ አንደኛው የኢትዮጵያ አስደናቂ ምድር እንወስዳችኋለን። የፈረሰኛ ቅርጽ የተሰራው ገደላማ ተራራዎች መካከል የተሸገሸገው ሰማያዊና ማራኪ የወንጪ እሳተ ገሞራ ሐይቅ። ይህ ቦታ የተፈጥሮ ስጦታ ብቻ አይደለም፣ አሁን ላይ በሀገራችን የቱሪዝም ገጽታ የቀየረ አስደናቂ ባለ 5 ኮከብ የቅንጦት ሪዞርትን ባለቤት ሆኗል። በዚህ ቪዲዮ ወደ ወንጪ እንዴት መሄድ እንደሚቻል፣ እዚያ ስንደርስ ምን እንደሚያጋጥመን፣ የአየር ንብረቱን ምን እንደሚመስልና ምን ይዘን መጓዝ እንዳለብን ሙሉ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ሁኑ፣ እንዳያመልጣችሁ። ወንጪ የሚገኘው ከዋና ከተማችን አዲስ አበባ በስተምዕራብ በግምት በ155 ኪሎ ሜትር ርቀት ላይ ነው። በአምቦና በወሊሶ ከተሞች መካከል የሚገኝ ሲሆን በባህር ጠለል ላይ ከ3300 ሜትር በላይ ከፍታ ላይ ይገኛል። ይህም አካባቢውን ቀዝቃዛ፣ ጭጋጋማና እጅግ ማራኪ ያደርገዋል። ይህ ሐይቅ የተፈጠረው ከብዙ ሺህ ዓመታት በፊት በፈነዳ እሳተ ገሞራ ምክንያት ነው። ሐይቁ ራሱ አስደናቂ ቅርጽ አለው። ይበልጥ ልዩ የሚያደርገው ደግሞ በሐይቁ መሃል ላይ የምትገኘው ቂርቆስ የምትባል ደሴት ናት። በዚች ደሴት ላይ ከ13000 ክፍለ ዘመን ጀምሮ የነበረች ጥንታዊ ገዳም ትገኛለች። ወንጪ የተፈጥሮ ውበት፣ የታሪክና የሃይማኖት ስፍራ በአንድ ላይ የተቆራኙበት ምድር ናት። ለብዙ ዓመታት ወንጪን ለመጎብኘት የሚመጡ ቱሪስቶች ማደሪያ በማጣት ይቸገሩ ነበር። ነገር ግን በመንግስት የገበታ ለትውልድ በሚል ፕሮጀክት አማካኝነት ይህ ችግር ታሪክ ሆኗል። አሁን ላይ በኢትዮጵያ ስካይላይት ሆቴል የሚተዳደረው ወንጪ ኢጃ ኢኮሎጅ ተገንብቶ ለአገልግሎት ክፍት ሆኗል። ይህ ሪዞርት የተገነባው ተፈጥሮን ሳይበክል ከአካባቢው ስነ ምህዳር ጋር እንዲዋሃድ ተደርጎ ነው። ማደሪያዎቹ የተሰሩት ከእንጨትና ከተፈጥሮ ድንጋዮች ሲሆን በዚህ ውስጥም እጅግ ዘመናዊና የቅንጦት መገልገያዎች ተሞልቶላቸዋል። ባለ 1 መኝታ፣ ባለ 2 መኝታ እና ከፍተኛ ባለስልጣን ወይም ልዩ እንግዶች የሚያርፉበት ፕሬዝዳንታዊ ስዊት አለው። እያንዳንዱ ክፍል የራሱ የሆነ በረንዳ ወይም ባልኮኒ ያለው ሲሆን ጠዋት ስንነቃ በጭጋግ የተሸፈነ የሐይቅ እይታ እያዩ ቡና የሚጠጡ አስደናቂ ተሞክሮ ይሰጣል። ለመሆኑ የዚህ ሎጅ ዋጋ ምን ያህል ነው? እንደ ወቅቱ እና እንደ እንግዶቹ ብዛት ዋጋ ሊቀያየር ቢችልም በአሁኑ ወቅት የአንድ ምሽት ማደሪያ ዋጋ ከ$150 እስከ $175 ወይም የኢትዮጵያ ተመጣጣኝ ዋጋ ይጀምራል። ይህ ዋጋ የሚሰጠው ባለ 5 ኮከብ አገልግሎት እና ለቦታው ውበት የሚመጥን ነው። ስለ ምግባቸው ካነሳን ሪዞርቱ ዓለም አቀፍ እና ባህላዊ ምግቦችን የሚያቀርብ ሰፊ ሬስቶራንት አለው። በተለይም ከሐይቁ ትይዩ የተሰራ ክፍት ካፌ ላይ ሆነው የሚመገቡ ምግቦች ልዩ ጣዕም አለው። ከምግቡ በተጨማሪ ሰውነት የሚያድስ ዘመናዊ ስፓ፣ ሳውናና የእንፋሎት መታጠቢያ ስቲም ሩም እንግዶችን ይጠብቃሉ። አሁን ደግሞ ወደ ወንጪ ከመሄዳችሁ በፊት ልታውቁ ስለሚገቡ እጅግ ወሳኝ ነገሮች እንነግራችኋለን። የአየር ንብረቱ እና የአለባበስ መመሪያ ነው። ወንጪ በተራራማ ቦታ ላይ ስለሚገኝ የአየር ንብረቱ በጣም ቀዝቃዛና አንዳንዴም ያልታሰበ ዝናብ የሚጥል ነው። በተለይም ማለዳና ምሽቱ ላይ ቅዝቃዜ በጣም ይበረታል። ስለዚህ ወደዚህ ቦታ ሲጓዙ ሊረሳ የማይገባ አለባበስ አሉ። የምሽቱ ቅዝቃዜ ለመቋቋም ወፍራም ልብሶች ግድ ይለዎታል። መሬቱ ኮረብታማና አንዳንዴም የሚያሸራትት ስለሆነ ጠንካራና ለማስተናገድ ምቹ የሆነ ጫማዎች ወይም ሃይኪንግ ሹዞች መምረጥ አለብዎት። የአየሩ ሁኔታ በፍጥነት ሊቀያየር ስለሚችል ቀጭን የዝናብ ልብስ በቦርሳው መያዝ ብልሃትነት ነው። ወንጪ መጥተው ክፍል ውስጥ ብቻ አይቀመጡም። ተፈጥሮን የምትደሰቱባቸው በርካታ ተግባራቶች አሉ። ከተራራ ጫፍ ተነስተው እስከ ሐይቁ ዳርቻ ድረስ በአካባቢው ባሉ ፈረሶች መውረድ ልዩ ስሜት አለው።
በሐይቁ ላይ በጀልባ እየተቀዘፈ ወደ መሃል ደሴት መሄድ እና ታሪካዊውን የቂርቆስ ገዳም መጎብኘት፣ በተራራማና በአረንጓዴ ጫካ ውስጥ የእግር ጉዞ ማድረግ ለጤናም ለውበትም ወደር የለውም። በአካባቢው የሚገኙትን የተፈጥሮ ፍልውሃዎችን መጎብኘትና መታጠብ ሌላው አስደናቂ ተሞክሮ ነው። የወንጪ ሐይቅ በአጠቃላይ ከ560 ሄክታር ወይም ከ5.6 ሚሊዮን ስኩዌር ሜትር ስፋት አለው። ዋንጪ ኢጃ ኢኮሎጅ እና አጠቃላይ የዋንጪ ደንዲ የኢኮቱሪዝም መንደር ተገንብቶ በይፋ የተመረቀው በኢሮፓውያን አቆጣጠር ጥር 13 ቀን 2024 በኢትዮጵያ አቆጣጠር ደግሞ ታህሳስ 4 ቀን 2018 ዓ.ም ነው። ፕሮጀክቱ በጠቅላይ ሚኒስትር አብይ አህመድ በይፋ የተመረቀ ሲሆን በምርቃቱ ስነ ስርዓት ላይም የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ጨምሮ በርካታ የአምባሳደር እና የዲፕሎማቲክ ማህበረሰብ አባል ተገኝተውበታል። ግንባታው የተጀመረው በኢሮፓውያን አቆጣጠር በ2021 የገበታ ለሀገር ፕሮጀክት አካል ሆኖ ነበር። ሙሉ ግንባታው ተጠናቆ ለአገልግሎት ክፍት ለመሆን 3 ዓመት ገደማ ፈጅቶበታል። በአሁኑ ወቅት ሎጁ ሙሉ በሙሉ ተጠናቆ የሀገር ውስጥና የዓለም አቀፍ ጎብኚ በከፍተኛ ጥራት እያስተናገደ ይገኛል። ለወንጪ ለጎርጎራና ለኮይሻ ፕሮጀክት ግንባታ በአጠቃላይ ከሀገር ውስጥና ከሀገር ውጪ ኢትዮጵያውያን እንዲሁም በተለያዩ ተቋማት 4.2 ቢሊዮን ብር ተሰብስቧል። ከዚህ ከተሰበሰበው አጠቃላይ በጀት ውስጥ ለአንዳንዱ ሳይት በግምት 1 ቢሊዮን እስከ 1.4 ቢሊዮን ብር አካባቢ በግንባታ መጀመሪያ ላይ ተመድቦለት ነበረ። ይህ ከፍተኛ ብር መጠን ለሎጁ ግንባታ ብቻ ሳይሆን ወደ ቦታው የሚወስደው ዘመናዊ መንገድ ለመስራት፣ የኤሌክትሪክ መስመር ለመዘርጋት፣ የቴሌኮም መስመር ልማትን ለማስፋፋት እና ለአካባቢው ማህበረሰብ የሚጠቀሙ ሌሎች የልማት ስራዎችን በአንድ ላይ ለማከናወን የፈጀ ወጪ ነው። በአጠቃላይ ወንጪ ማለት የተፈጥሮ ጥበብ፣ ዘመናዊነትና ሰላም በአንድ ላይ የተገኙበት የኢትዮጵያ አዲሱ የቱሪስት መናገሻ ነው። የጫጉላ ሽርሽር ወይም ሃኒሙናችሁን ለቤተሰብ እረፍት ወይም ከጓደኛችሁ ጋር የማይረሳ ጊዜ ለማሳለፍ ፍጹም አሪፍ ምርጫ ነው። እናንተ ወደ ወንጪ ለመጓዝ አስባችኋል ወይስ አስቀድማችሁ ጎብኝታችሁታል? ያላችሁን አስተያየት በኮሜንት መስጫችን ላይ ጻፉልን። ይህን ቪዲዮ ከተመቻችሁ ላይክ በማድረግ ሌሎች ደግሞ እንዲደርሳቸው ሼር በማድረግና አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ ላይ ሌላ አስደናቂ ቦታ እስክናሳያችሁ ድረስ ሰላም ይቆዩልን።